እኔ መስማት ምን መሰለሽ ወይዘሮ ፈትለወርቅ ልጅሽን ይዘሽ የገባሽው እንደ እናት ልጅሽን ይዘሽ በረሃ ገብተሽ ይዘሽው የገባሽው ቦታ የቫኬሽን ቦታ አይደለም ሪትሪት አይደለም የሄዳችሁ ሴፍ ሸልተር ውስጥ አይደለም የሞት ቀጠና ውስጥ ነው ሊትራሊ ወደ ሞት የሞት በረሃ ውስጥ ነው የገባሽው ሞትን ሸሸሽታችሁ ነው በረሃ ውስጥ የገባችሁና የጠበቃችሁ ደግሞ ዛ ሞት ነው እሱ ብቻም አይደለም የልጅሽ አባት ጭከና በሞላበት መንገድ ተገድሏል አቶ አባይ ፀሐዬ ለሀገር ሰርተው ለሀገር አገልግለው የጎረቤት ሰራዊት መጥቶ በጭከና ነው የተገደለው መገደሉ ብቻ ደግሞ ሳይሆን መገደሉንም በሶሻል ሚዲያ እንደ ጠለ ሰይጣን እንደተገደለ ተደርጎ ሰለብሬት ይደረግ ነበር ይሄንን ልጅሽ ያባቱን ሞት በጭከና መገደል ሀገር አገለገልኩ ብሎ ልጅሽ የሚያውቀው አባቱ ሀገር እንዳገለገለ ነው ዛሬ ሀገር ያገለገለ ግን ሀገር ገለዋለች አገለገልኳት ያለችው ሀገር ያላት ሀገር ገለዋለች ከነጭራሽ የጎረቤት ሰራዊት መጥቶ እንዲገለው ተደርጎ ፎቶግራፊ በሶሻል ሚዲያ እየተሰራጨ ሰለብሬት ይደረግ ነበር እንዴት አርገሽ ነው የልጅሽንም ሐዘን ኤኒ ታይም ልጅሽ ሊገደል ይችላል አንቺ ልትገደይ ትችያለሽ ይሄ እንዴት ነበር እናትነቱንም ይዘሽ ትግሉንም ይዘሽ እንዴት ነው ይሄንን የተወጣሽው አውጭ እንዴት ቻሌንጂንግ ነበር እንዴት ቻልሽው እንግዲህ ለጠቅላላ ለትግራይ ህዝብ የወረደ ማአት ነበርና የልብቻ ያደረሰ ነው የሚል እምነት የለኝም ብዙ የትግራይ እናቶች ተመሳሳይ የሆነ ችግር ደርሶባቸዋል ልጆቻቸውን አጥተዋል ባሎቻቸውን አጥተዋል በዘመዶቻቸውን ሁሉም ነገር ኤኒዌይ በጣም አስከፊ ጊዜ ነው የነበረው እና ልጄ ግድ መውጣት ነበረበት ያው ሁሉም የትግራይ ወጣትም ተመሳሳይ ነው የነበረው አባቱም እንዳልሽው በጭካኔ ነው ህይወቱን ያለፈው ነገሩ ለጠላት ይሄንን በማድረጋቸው ደስታ ሊሰማቸው ይችላል ግን እንደዚህ አይነት ታሪክ ሰርቶ መሞት ደግሞ መስዋዕት መክፈል ይሄን የመሰለ ነገር ሁሉም የሚያገኘው እድል አይደል ከፍተኛ የሆነ እድል ነው በዚህ ደረጃ መስዋዕት ከፍለው ህይወቱን ያለፈው ትግል ጀምሮ በትግል ነው ህይወቱን መጨረሻው ያለፈው ብዙዎቹ ትግል የጀመሩት መጨረሻቸውን ህዝብ ያካዱ ብዙዎች ናቸው ወደ ሌላ ዓለም የገቡ ብዙዎች ናቸው ወደ ከጠላት ጋር የተሰለፉም ታገኛለሽ እና የአንድ ሰው ህይወት እንግዲህ በትግል አለ ማለት እስከ መጨረሻ በትግሉ ይዘልቃል ብሎ እርግጠኛ መሆን አይቻል መጨረሻው መስዋዕት ሲከፈል ነው የመጨረሻውን የህዝብ ወገንተኛነትን የሚረጋገጠውና በዛ ደረጃ ከፍተኛ መስዋዕት ከፍሎ ግን አምኖበት ነው በጀግንነት ነው የተሰዋውና ለትግራይ ህዝብም ትልቅ ኩራት ነው ምን አይነት መሪዎች እንዳሉት የትግራይ ህዝብ በተግባር በንግግር ሳይሆን የህይወት መስዋዕት በመክፈል ከማንኛውም ግንባር ቀደም በመሆን ተምሳሌት በመሆን በተግባር የሚመሩ መሪዎች ነው ያሉት የትግራይ ህዝብና በዚህ የትግራይ ህዝብም በጣም ነው የኮራ አባይ ነፍሶም አስመላሽ በጋራ መስዋዕት የከፈሉት ስዩምም እነዚህ ሁሉ ለትግሉ ብርቅዬ ናቸው እነሱ በህይወት ቢኖሩም ኖሮ ብዙ ጥት በትግሉ ላይ አስተዋጽኦ ሊኖራቸው እንደሚችል ማንም ሊገምተው የሚችል ነገር ነው ሊረዳው የሚገባ ማለት ማንም የሚረዳው ነው ነገር ግን መስዋዕት ለመክፈል ነው የወጡት ሁሉም እኮ ወደ በረሃ ከመውጣታቸው በፊት በቃ አንዳንዴ እንደሚሰውሩ እርግጠኛ ነበሩ እንዲህ አይነት ነው የምትዩ የተናገሩትን ነገር ደግመሽ ስትሰሚው ማለት ነው እስከ መጨረሻ ህይወት መክፈል እንዳለው እንደሚገባ ለዚህ ህዝብ አንዴ ብቻ ሳይሆን ደጋግሞ መስዋዕት መክፈልም ምን ያህል ኩራት እንደሆነ ሁሉም የተናገሩበት ነው የነበረው ሌሎች ጓዶቹም አሉ ሁሉም ስማቸውን ዘርዝሮ ማለት አይቻልምና ከባድ ነው እርግጥ በሚያርፉበት ጊዜ ጥሮታ ወጥተው የተሻለ ኑሮ ለመኖር ማለት የተሻለ ሲልሽ ከዛ በኋላ ሌላ አይነት ህይወት ይኖራሉ ብዬ አይደለም ግን አትሊስት ትንሽ አረፍ ብለው በሚያግዙትን ያገዙ መኖር የሚችሉበትን ጊዜ ነው እንዲህ አይነት ዋጋ የከፈሉት ለማንኛውም ለትግሉ ግን በጣም
ከፍተኛ አስተዋጽኦ ነው ይሄ የሚያደርገው። የነሱ መስዋዕት ከተሰማ በኋላ እኮ በጣም ብዙ ወጣት ነው ወደ በረሃ የገባው። ለጨካኞቹ ለአረመኔዎቹ በእነሱ ላይ እንደዚህ አይነት ግፍ በመፈጸም ትግሉ የሚቋረጥ መስሏቸው ሊሆን ይችላል ወይም የሚዳከም መስሏቸው ሊሆን ይችላል። ግን እንደዛ አይደለም። ትግል ራሱ መሪ ነው የሚወልደው። እነሱም በትግል ነው እንዲሸፍ የሆኑት፣ በትግል ነው እዚህ ደረጃ ማለት በከፍተኛ ደረጃ ያደረሱት ከትግል ነው። በትግል ያገኙት አቅም ነውና እነሱ ቢሰውም ያው ታጋይ ይሰዋል፣ ታሪኩ ግን ይቀጥላል፣ ትግሉም ይቀጥላል። በዚህ ደረጃ ነው ህብረተሰቡ የሚገነዘበው። እኔም በዚህ ነው እንትን ማረገው። አይሰማሽም ማለት አይደለም። ከባድ ሐዘን በማንኛውም ሰው ሁሉም አዝኗል። እኔም በዛ ደረጃ ከፍተኛ ሐዘን ተሰምቶኛል። ግን ደግሞ በዚህ ደረጃ መስዋዕት ከፍለው በማለፋቸው ደግሞ ህይወታቸውን እስከ መጨረሻ ማንንም ሰው ሊያገኘው የማይችል እድል አርጌ ነው የምወስደው። ከፍተኛ ታሪክ ነው የሰሩት እና ልጅም ነበረ እንግዲህ ከልጅሽ ጋር ሆኖ በረሃ መሄድ የተለያዩ ፈተናዎችን ሲያጋጥሙሽ ማብረሽ ምናምን ይሄ ከባድ ነገር ነው። እንደ እናትም ይከብዳል። ለማንኛውም ሰው ይከብደው ይመስለኛል። የአባቱ መስዋዕት ሲያጋጥም አልነገርኩትም። እኔ በግልጽ ማውራትም አልቻለም። አልተነጋገርም። ፍራንክ ለመናገር ማን እንደነገረው እስካሁን ድረስ እርግጠኛ አይደለም። እንዴት እንደሰራ ለሁላችንም ከብዶናል። እሱም ማውራት አልቻለም፣ አልጠየቀኝም፣ እኔም አልነገርኩትም። ዞሮ ያው ኋላ ያወቀ መሆኑን ገባን ከተወሰነ ጊዜ በኋላ ማለት ነው። ግን እንዳልኩሽ በግልጽ አልተነጋገርንም። የተነጋገርነው መቀሌ ከገባን በኋላ ያን ያህል ከባድ ነበር ማለት ነው። ለማንኛውም ይሄ ግን ቀደም ብዬ እንደገለጽኩልሽ አንድ ብቻ አይደለም፣ 2-3 ልጆቻቸውን ያጡ እናቶች አሉ። ቤተሰብ የጠፋበት አካባቢ ማለት ነው። ከአንድ ቤት 4 5 6 7 በዚህ በ2 ዓመት በተደረገ ጦርነት በጣም ከባድ ነው የነበረው። በጦርነትም የሞቱ በግፍ እናቶች ከልጆቻቸው ከቤተሰቡ እንዳለ ያለቀበት አካባቢ ማለት እና በዚህ ደረጃ ትግራይን ለማጥፋት የትግራይ ህዝብ ጠቅላላ ለማጥፋት የታወጀ ጦርነት ስለነበረ ያው በሁሉም የደረሰ ጉዳት ነው ለማለት ነው። ግን እንደ እናት ይከብዳል እንዳልሽው። እንደማንኛውም የትግራይ ሴት የደረሰባትን ነው የደረሰኝ እኔምና ከባድ ነው። ነገር ግን ትግል ነው ዋናው ነገሩ። ምንድነው በታግለሽ መጨረሻ ላይ የሚመጣው ለውጥ በዚህ ደረጃ መስዋዕት ስለተከፈለና ሁሉም የትግራይ ህዝብ ወንድ ሴት በእድሜም በጾታም በሃይማኖትም በተለያየ ሳይለያይ እንደ ህዝብ እንዳለ ሁሉም እንደ አንድ ሰው በአንድነት ስለታገለ ሰርቫይቭ ማድረግ ችሏል እንጂ አመጣጣቸው እኮ በጣም አደገኛ ነው የነበረው። ሰውም ይቀራል ነበር እና ከባድ ነው። መስዋዕት ተከፍሏል። ነገር ግን የመስዋዕት ውጤት ደግሞ አትሊስት የትግራይ ህዝብ ብዙ ዋጋ እንኳን ቢከፍል የተከፈለው መስዋዕትነት በጣም ከባድ ቢሆንም እንደ ህዝብ ለመቀጠል ግን የቻንደበት ሁኔታ እንዳለ ነው መግለጽ የምፈልገው። ቴንክ ዩ በጣም እኔ ኢሞሽናል ነው የሚያረጋኝ ሳስበው። ባንች ጫማ ውስጥ አርጌ ራሴን ሳየው ገላይን ሁሉ ያልበዋል፣ ልቤ ፓልፔት ማድረግ ይጀምራልና ትልቅ ሪስፔክት ለዛ እግዚአብሔርም ስለረዳሽ በጣም ትልቅ አክብሮት አለኝ። ብዙ ሴቶች ትልቅ አራያነሽ ጀግና ባለበት ዘመን ሐውልት አይሰራለትም ካለፈ በኋላ ነውና እንደ ሴት በጣም ማከብረውና ማደንቀው ተምሳሌት ነሽ። የሴትነት የጽናት የጥንካሬ ተምሳሌት ነሽና በዚህ አከብርሽ ፈልጋለሁ። በኢትዮጵያ ፖለቲካ ውስጥ ዶሚናንትሊ እኩል የምትጠሪ አንቺ ነሽ። ቬሪ ፓወርፉል ኔም ነው። በዚህ እንደውም ፕራውድ ልትሆኚ ይገባሻል። ለምን አማራው ክልል ላይ ሞንጆሪኖን ማየት ፈልጋለሁ። ለምሳሌ የአማራን ሞንጆሪኖ ማየት ፈልጋለሁ።
የኦሮሚያ ሞንጆሪኖ ማየት ፈልጋለሁ የሶማሌ ሞንጆሪኖ ማየት ፈልጋለሁ ኢትዮጵያ ውስጥ የኢትዮጵያ ሞንጆሪኖ ማየት ፈልጋለሁና ሞንጆሪኖ ስሟ ገናና ናት ኃይለኛ ናት ዲክታተር ናት ትባያለሽ ሞንጆሪኖ ኔትወርኪንግ ናት ትባያለሽ ምንድነው ስታበርን ናት ትባያለሽ ግን በኮራፕሽን ግን አትጠረጠሪም እና ኤርትራ ሄደች ቢባል ደንቅሽ አይገባም ብዙ ነገር ሊባል ባየር ላይ የምትበርበው ውሃ ውስጥ የምትመላለስ ናት እኮ ሞንጆሪኖ very powerful ናት ሞንጆሪኖና እንደሷን በዚህ አጋጣሚ ልጠይቅሽና እቺ ሚዲያ ላይ ያለችው ሞንጆሪኖና አሁን ከፊት ለፊታችን ቁጭ ለምታወራው ሞንጆሪኖ ወይም ፈትለወርቅ ግንኙነታቸው እንደሚመሳሰል ነገር አላቸው እንግዲህ በመጀመሪያ እንደ ማለት በህወሓትም በሌሎች ድርጅቶችም እንደ ሴቶች ማለት ነው ጠንካራ ሴቶች ነበሩ በአዴንም ነበሩ በኦህዴድም በደቡብ ኢትዮጵያ ህዝብን በኢህደን የምንለው ኢን ጀነራል ኢህአዴግ ውስጥ በነበርንበት ጊዜ በተለያዩ በሁሉም ድርጅቶች ጥሩ የሆኑ ሴቶች እኮ ነበሩ በአመራርነት ደረጃም የደረሱ ማለት እስከ ምክትል ጠቅላይ ሚኒስትርነት ደረጃ ያደረሰች ሴት እኮ ነበረች ከኦሮሞ ማለት ነው ከኦህዴድ እና የትግል ውጤት ነው እኔ እንደዛ ነው ማየው ሜይቢ ትግራይ ውስጥ ያለፍንበት ሂደትም ጠንከር ያለ ስለሆነ የ17 አመት የጦርነት የትጥቅ ትግል ጊዜም አለ ያን የምትወስጂው ትምህርት አለ ጥንካሬ አለ ልምድ አለ ረጅም በፖለቲካ ትግል ውስጥ መቆየት እንደዛ አይነት ልምድ እንዲኖርሽ ያደርጋል አዘርዋይስ በሌሎችም ነበሩ እንዳሁኑ ትንሳይሉ ማለት ነው አሁን እንደዛ አይነት ጠንካራ ሴቶች እንዲኖርም ኤክስፔክት አይደረግም ምክንያቱም ስርዓቱ ተቀይሯል ስርዓቱ አገልጋይ ሚኒስትሮችም ሌሎችም ሊኖሩ ይችላል ግን ለህዝብ የቆሙና መስዋዕት የሚከፍሉ ሴቶች ሊኖሩ አይችሉም ማንኛውም ሲስተሙ ስለተቀየረ በዛ ደረጃ ማየት ያለብን ይመስለኛል እና ትግራይ ውስጥ ማለት የኔ ብቻ አይደለም በሁሉም እንትን ካየች በጣም ጠንካራ አርሳደሮች አሉ በየአካባቢው ትግሉ የወለዳቸው ማለት ነው ከልምድ የወሰዱት እና አጠቃላይ የ50 አመት የትግል ሂደት ስላለን በዚህ 50 አመት ውስጥ ወደፊት የመጡ ሴቶች በየአካባቢው አሉንና የትግል ውጤት ነው ብዬ ነው የምወስደው ከዛ በሚዲያ የሚባለው ነገር ጠንካራ ናት እንደዛ የመሳሰሉ ነገሮች አንዳንዶቹ እውነታዎች አሏቸው ማለት ከትግሉ የወረስኩት ነገር ነው አቋም መጽናት የሚባለው ግልጽነቱ የሚመስልህን ነገር በግልጽ መናገር ምናምን ድርጅቱ እንደዛ እንድንሆን ነው ሼፕ ያደርጋል በህወሓት ውስጥ አቋም ማይወስድ ሰው በጣም የሚጠላ ሰው እንደ ታጋይ ሲወሰድ ጠንካራ አቋም የሚወስድ ሰው ነው ሲባል ነው አፕሪሺየትድ የሚሆን የሚመስለውን ነገር በግልጽ የሚናገር እንደዛ ሲሆን ነው አፕሪሺየትድ የሚሆን ስለዚህ የድርጅቱ ካልቸር ነው ከዛ ነው የወሰድኩት እኔ ከምንም አላመጣሁት አስተዳደጉ የራሱ ድርሻ ሊኖረው ይችላል ከአካባቢሽ የምትወርሺው ከወላጆችሽ የምትወርሺው ነገር ስላለ የራሱ ኮንትሪቢዩሽን አለው በዋናነት ግን ድርጅቱ ያስተማረኝና ድርጅቱ ሼፕ ያደረገኝ ነገር ነው የሚባለው ነገር ግን አንዳንዱ ከእውነታው ራቅ ያለ የሚባሉ ብዙ ነገሮች አሉ እኔ ብዙ ስለዛ የሚባሉት ሚዲያዎች ብዙ እንትን አልሰጣቸው ግን እንደ መሰለሽ አሁን ድርጅቱ የፈጠረኝ ነኝ ብለሻል ብልጽግናም ያንን እድል ስለማይሰጥ ነው ብቻ ሳይሆን ብልጽግና በኢትዮጵያ ታሪክ ብዙ ሴቶች ሚኒስትሮችን ያደረገ ነው አልፎ ተርፎ የሴት ፕሬዝዳንት አድርጓል ነገር ግን የሴት ፕሬዝዳንት ባለችበትና የሴት ብዙ ሚኒስትሮች ባሉበት ሴቶች ከመቼውም ዘመን በላይ የጾታ ጥቃት የደረሰባቸው ናቸው ብዙ ሴቶች የተደፈሩት በብልጽግና ዘመን ነው በብልጽግና ሴት ዘመን ነው ሴት ፕሬዝዳንት የነበረችው በብልጽግና ዘመን ነው የሴቶች ሚኒስትሮች የነበሩት ስለዚህ ያንቺና የነሱ ልዩነቱ ምንድነው አንቺ ስልጣን ላይ ተቀምጠሽ ሴቶች እንዲደፈሩ አይደለም ፋሲሊቴት ያደረግሽው ሴቶች እንዳይደፈሩ ልትታገይ ነው የገባሽውና ለዚህ ነው እንዳንቺ አይነቷን ፈልጋለሁ ያልኩት ጀስት ብልጽግና ሰብስቦ ያስገባቸው የራሱን ስም ፕሮሞት ለማድረግና ሴቶችን ተጠቅሞ አሁን ለምሳሌ እና አብርሃም በላይን ተጠቅሞ ነው የትግራይ ህዝብ የጨፈጨፈው
እነ ዮሐንስ መንጋግን ተጠቅሞ ነው የትግራይን ህዝብ የጨፈጨፈው the same thing ሴቶችን ተጠቅሞ ነው ሴቶችን ያስጨፈጨፈው እና ያንን ማለት ነው ልልሽ ነው እንደው ይሄንን ስታይ ምን ይሰማሻል ግን አንቺ ግን ምን ይሰማሻል ሴት ፕሬዝዳንት ተቀምጣ ሴቶች ሚኒስተሮቹ ነው በመቶ ሺህ የሚቆጠሩ ሴቶች ሲደፈሩ እናቶች ያለቅሳሉ ብሎ ነው በአደባባይ የተናገረው ጠቅላይ ሚኒስትሩ እሱ ብቻ አይደለም ሴቶች እኮ የተደፈሩት በወንድ ነው ብሎ ሴቶች ፓርላማ ውስጥ ባሉበት ነው የተናገረና እንዳ ሴት ታጋይ ይህን ስትሰሚ ሴቶቹ ነው ያንን መፍቀዳቸውን ስታይ ምን ይሰማሻል ቁጭት ነው የሚሰማሽ ማለት ሴቶችን ተሳትፎ በሚባልበት ጊዜ የሴቶች መሳተፍ እኮ ለጌጥ አይደለም ትክክለኛ የሆነ የሴቶችን እኩልነትን በማመንና ሴቶች በህብረተሰቡ ያላቸውን ሚና ከመቀበል ነው መነሳት ያለበት የህወሓት እምነት በየሴቶች እኩልነት ላይ ያለውን አቋም ማለት ነው በእምነት ነው ህወሓት የሴቶችን እኩልነት የሚቀበለው ከመጀመሪያ ጀምሮ ይሄ የህወሓት ታሪክ የሚያረጋግጥ ነው ለዛም ነው ከመጀመሪያዎቹ የትግል አመታት ጀምሮ ሴቶች በህወሓት ላይ እንትን ያላቸው ተሳትፏቸው በጣም ከፍተኛ የሆነው ንቁ ተሳትፎ ነው የሚያደርጉት ከመጀመሪያ ጀምሮ ማለት ነው ይሄ ከብልጽግና ጋር ምንም ያገናኘው ነገር የለም ብልጽግና ያሉትን የሴቶች ተሳትፎ ለፕሮፓጋንዳ ነው ለጌጥ ነው 50% የሴት ሚኒስትሮች ያደረኩኝ ብሎ ለተወሰነ ጊዜ ዓለም አስጨኸ ከዛ በኋላ የታሉ ሴቶች ያንንም ቢሆን 50% ሴቶች አሉ ማለት ብቻ የሴቶች መብት ይከበራል ማለት አይደለም የሴቶች መብት ይከበራል ማለት አይደለም እንዴ ጸረ ህዝብ የሆነ ስርዓት ሆኖ ሴቶች ጋር ሲደርስ እንዴት የሴቶችን አክባሪ ሊሆን ይችላል አይሆንም እና ባህሪው ነው እንዳልሽው ሴት ፕሬዝዳንት ነበረች ብዙ ሴት ሚኒስትሮች ነበሩ ምን ሲያረጉ ነበር ስቲ ያው ጦርነቱን እሳት እየቆሰቆሰ የነበሩ ናቸው ለሰላም አይደለም ያኔ የሰበኩት እነ ሞፎሪያ ቁጭ ብለው ነው ሴቶች የሚደፈሩት የነበሩት ፕሬዝዳንቷ ትግራይ ሄዳ ሴቶች የተደፈሩ ሴቶችን አይታለች አንዲት የሶማሌ ወጣት ብቻ ናት ፌነሰን ነው ምናምን የምትባል ሪዛይን ያደረገች ከዛ በተረፈ ግን ፍትህ ሚኒስትሯም ሴት ነው የነበረችው ሴቶች ቁልፍ ቦታ ይዘው ነው ሴቶችን ያስጨፈጨፉ አንቺ ደግሞ እንደዚህ ዳኛዋ ሴት ነበረች አንቺ ግን በረሃን የገባሽውና ያንቺን ትግልና ያንቺን የሴትነት ትግልና እነሱ የተቀመጡበትን ያንቺ ፖለቲካ የተቀመጥሽበትን የፖለቲካ ፖዚሽንና እነሱ የተቀመጡበት ፖለቲካ ፖዚሽን ስናይ የሴቶችን መብት ሊያስከብሩ ተቀምጧል ወይ የሚለው ማየት እንችላለን ወይ ወይም ሴቶችን እንዳልኩሽ እኮ ነው የሴቶችን መብት ከሌላ ህብረተሰብ ክፍል መብት እኮ ተለይቶ መታየት አይችልም የሴቶች መብት እና አጠቃላይ የህብረተሰብ መብት በጋራ ነው የሚታዩ ለሴቶች ዴሞክራቲክ ሆኖ ለሌላ ህዝብ ግን አንድ ዴሞክራቲክ መሆን አይችልም ባህሪው ጸረ ህዝብ ከሆነ ለሴትም ለወንድም ለወጣትም ለሽማግሌውም ለሙስሊሙም ለክርስቲያኑም ለሁሉም አንድ ዴሞክራቲክ ነው ለሁሉም ጸረ ህዝብ ነው ባህሪው እንደዛ ሆኖ ሳለ ግን ለመምሰል የሚደረጉ ነገሮች አሉ ጌጥ ነው በቃ ዝም ብሎ ለመምሰል የሚደረግ ነው እንጂ የሥርዓቱ ባህሪ የሚገልጹ አይደለም ስለ ኮምፕሊትሊ ዲፈረንት የብልጽግና ያሉት ሴቶች ባህሪና በትግል ላይ ያለው የሴቶችን ሁኔታ በጣም እንትን ናቸው የተለያዩ ነገሮች ናቸው ስለ ሴቶችን ተጠቀመባቸው ለሚለ ፕሮፓጋንዳ ተጠቀመባቸው ማለት እንችላለን እንጂ የሴቶችን መብት አስከብሮ ሴቶችን እኩል ያሳተፈ ድርጅት አይደለም ማለት እንችላለን በደንብ ተጠቀመባቸው እንጂ ምንም ለሴቶች መብት ቅንጣት ታህል ኮንትሪቢዩት ያደረጉት ነገር የለም ኢንፋክት ከስርዓቱ ጋር ተሰልፈው ነው ሴቶችን ሲደፈሩ የሁላ ጥቃት ሲደርስ ጦርነትስ ባጠቃል ጦርነቱስ ስንት ሰው ነው ያለቀው በዚህ ጦርነት እናት ሆና ሴት ሆና ጦርነትን በዛ ደረጃ መደገፍ በጣም እንትን ነው ኃጢያት ነው በተግባር ያየነው ነገር ግን ይሄ ነው ኦፍ ኮርስ አንዳንዶቹ እንዳልሽው የተቃወሙ አሉ ከስልጣኗ እንትን ያደረገች ሴት ሚኒስትርም አለች አቃለሁ በዛ ደረጃ ሌሎች በዛ ደረጃ መቃወም ነበረባቸው ግን ስርዓቱን ተመቻቸው በቃ የራሳቸውን ስልጣን የራሳቸውን ምቾት የራሳቸው ሚኒስተር ሆኖ የተንደላቀቀ ህይወት መኖር ነው ያዩት እንጂ ስርዓቱ ላይ በስርዓቱ ምክንያት
በሴቶችም በህፃናትም በሌሎችም እየደረሰ የነበረ ግፍና መከራ ለነሱ ምናቸው አልነበረም። አንቺ ምን ይሰማሻል ግን እነሱም በዛ ቦታ ላይ ሆነው ሴቶች ሲደፈሩ እንዳንዲት የሴት ታጋይ እንዳንዲት የሴት ፖለቲከኛ እንደው ምን ትያቸዋለሽ? ምን መልእክት ታስተላልፊላቸዋለሽ? ካንቺ ምን ይማሩ? እንግዲህ ሴት መሆን ወይም ወንድ መሆን እኮ አይደለም ልዩነቱ የዓላማ ነው። እነዚህ ሰዎች ፕራይም ሚኒስተር ሴቶች ሆነው እኮ በዛ ደረጃ ግፍ የሚፈጽሙ አሉ። ሴት ፕራይም ሚኒስተር ሆነው ማለት ነው። ስለዚህ ስልጣን ላይ ያለው ኃይል ባህሪው ለስልጣኑ ብቻ የሚኖር ስለ ህዝብ ደንታ የሌለው ለስልጣኑ ሲል ህዝብ ያልቅም ግድ የሌለው እንዲያውም ለስልጣኑ ሲል ጦርነት የሚከፍት ወይም ደግሞ ብዙ ሰው እንዲያልቅ የሚያደርግ ኃይል ከሆነ ወንድም ሴትም ሊሆን ይችላል። ዋና ነገሩ የሥርዓቱ ባህሪ አርጌ ነው ወስደውና በዚህ በጸረ ህዝብ ስርዓት ተብሎ ሊፈረጅ የሚችለው አካል ሆኖ ያሉትን ሴቶች ስለ ሴቶች ምንም አይነት ውክልና የላቸው። የሴቶች መብት የሚባል ነገር ለነሱ ምናቸው አይደለም። ጸረ ህዝብ ናቸው። የሴቶችን መብት እንዲረገጥ የሚፈቅዱ ናቸው። ጦርነቱን እንዲካሄድ በተለያየ መንገድ ኮንትሪቢዩት ያደረጉ ናቸው። በዚህ ደረጃ ከሴቶች እኩልነትና ከሴቶች መብት ጋር የሚያያይዛቸው ነገር የለም። ምንም ግንኙነት የለም። ባህሪያቸው ነው ማለት ነው። እና ምንድነው የሚሰማሽ የሚለው ነገር እንደ ሴት በዚህ ደረጃ በሴቶች ላይ ግፍና መከራ በሚደርስበት ጊዜ አትሊስት እንደ እናቶች እንደ ሴቶች ማድረግ የነበረባቸው ነገሮች አላደረጉም። ፋክት በተቃራኒ ይሄ ነገር እንዲባባስ ያደረጉ መሆናቸውን ነው የሚታየኝና በዚህ ተግባራቸው እንዲያው ማለት በጣም ይቆጭሻል። ደሞ አብረንም ስለነበር ካንዳንዶቹ ኢህአዴግ በነበርንበት ጊዜ እንደ ኢህአዴግ ማቃቸው ሰዎች ናቸው አብዛኞቹ። ስለ ሴቶች ብዙ የዘመሩ ብዙ ሲሉ የነበሩ አንዳንዶችም ሴት ሚኒስተር የነበሩ ስለ ሴቶች ከኢህአዴግ ጋር ብዙ ለሴቶች መብት እንቆማለን ሲሉ የነበሩ ናቸው። አዘይንድ ግን እንዳየሽው ትግራይ ሴቶች በሚጨፈጨፉበት ጊዜ ምንም አላሉ። አሁንም እየቀጠለ ነው ያለው። አማራ ክልል ላይ ምን እየደረሰ ነው ያለው? በኦሮሞ ሴቶች ላይ ምን እየደረሰ ነው ያለው? ይሄንን ማቆም አልቻሉም እኮ በትግራይ ሴቶች ብቻ ሳይሆን አሁንም አገሪቷ ወደ ጦርነት ውስጥ ናት ያለችው። ሰላም የለም። ለሰላም ብሎ እነሱን ኮንትሪቢዩት እያደረጉ ያለው ይባስ ብሎ ደግሞ አሁን እንደገና ከኤርትራ ጋር የጦርነት ነጋሪት ነው እየተመታ ያለው። የጦርነት ነጋሪ በሚመታበት ጊዜ ቀይ ባህራችንን በመናምን እናስከብራለን በሚባልበት ጊዜ እነሱ ያጨበጭባል። ይሄ ነው ወይ መሆን ያለበት የሚለው ነገር ግን እንዳልሽው መሆን የለበትም። አሁንም ቢሆን ከዚህ ካለፈው ስተታቸው ቢማሩና ጦርነትን የሚቆምበትን ሁኔታ የቻላቱን ነገር ቢያደርጉ ጥሩ ነው የሚል እምነት አለ። Thank you.